ይስጥልን እንደምሰነበታችሁ ሳምንታዊ ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን እንድትከታተሉን ግብዣችን ነው አሁን መገኘው በጉራጌ ዞን ከሚገኙ የተለያዩ ወረዳዎች መካከል በአንዱ ነው ይሄውም ሶዶ ዙሪያ ወረዳ እንግዲህ አብራችሁ እንድትቆዩ ግብዣይ ነው ያየሁትን የሰራሁትን በሙሉ ወደ እናንተ አደርሳለሁ የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ በካሜራው አማኑኤል ተፈራ አብሮኝ ነው እናንተ አብራችሁን ሁኑ እኔ እጓዛለሁ እነሆ ውሎ አዳር ተጀምሯል ምንኮም ነህም የዚህ ገሰብ ፈያነነ በላለደምጣ በዲላለምጣ ኤደጭ ደናነ እንዴነሽ ፈያነሽ ኤድጨ ፈያ ነሽ ግቢ ዛሬ ከቻም ምን ነገር ጣለሽ አስቀላቅሻለሁ እኮ ቲቪ ላይ ማይሻለው ዛሬ እንግዲህ እኛ እንደምታዩ ነው ስነ ስርዓት እናንተ ጋር አለ ተብያለሁ አዎ ፕሮግራም አለ ከቻልኩብሽ አይደል ስራ አለ ኮስተር ብለሽ አየሽኝ ከየት መጣች ብለሽ አይደል በደንብ ስለማቀሽ ነው እኔ አሁን ድንገት ሆኖብኝ ነው እንጂ አቀሻለሁ በደንብ ደህና ነሽ አይደል እስኪ ደህና ነኝ በጣም ደህና ነኝ እህቴ በጣም ደህና ነኝ ሁሉ አማን ብሎኛል ዛሬ ያቅም የላግዛችሁ እኛ እንፈልጋለን የሚያግዘን ሰው ነው የምንፈልገው ከኛ ጋር ባህሉ የምናሳየው ባህሉ አይቶ የሚሄድ ጎብኝ ብናገኝኛ ደስ ይለናል ባህላችን ለማሳየት ስለዚህ አንድ ተካፈ ይምጣው ይላለን እሺ ኤዲጨ ነው አይደል የሚባለው ትክክል ነኝ አይደል አዎ ትክክል ነሽ ኤዲጨ ነው የሚባለው ፈያውከም የዝጌሰብ እንቆምነም ፈያነህም ወይ ይሩቅ ሀገር ነግዳ ይዘነም መጣነም ፈያነማ እንቆምነህ በሩቅ ሀገር ነግዳ አቶ ታደለ ይባላሉ የልጁ አባት ናቸው አንቺም የኛ ባህል ከኛ ጋር ያለውን ነገር አይተሽ ስራ ታግዢናለሽ እንኳንም በሰላም መጣሽ እኛም ደስ ብሎናል አንደስ አላችሁ ለዚህ በመፍቃዳችሁ እሺ ቁጭ በይ እሺ አስኪ ቁጭ በይ እሺ ነዲ በወራፋፋታውኛ ምን ይያሉሽ ነው አይ እንደሲ ብለኔ እንግዳ በርዳር አይቀመጥም ዘለቅ ብላ ወደዛ ተቀመጥ ነው እሺ እቀመጣለሁ ጫማ ስላረኩኝ ምን ጣፋችሁን ላለመርገጥ ነው እንግዲህ ልብሴን ስቀያይር በደንብ ዘና ብዬ እቀመጥበታለሁና በባህላቸው መሰረት በር ላይ እንግዳ አይቀመጥም ምን ያሉት አመሰግናለሁ አባቴ ብዙ ስራ አለ ዛሬ ጠላ ይሞላል ያለው ጠላ እንዴት እንደሆነ ይታያል እንጀራ ይጋገራል ስለዚህ ብዙ ስራ ላይ ነን ዛሬ እና የቄስ እንግዳ የለውም አግዢ ሞያም ተማሪ ይያልሽ አዎ አንድ ላይ ሄደን እናያለን ስራውን እንሰራለን ለማለት ነው እናመሰግናለን እንግዲህ ትንሽ ዝናብ ዘንቧል ወቅቱም ነው ሙሽሮቹ የሙሽራው ጓደኞች እየተጫወቱ ነው እንግዲህ ተመልካቾቼ ይሄ ጠላ እንግዲህ ቀደም ብለው ነው እናቶቹ ሰርተው ጨርሰው ነው የደረሱት እኔ በመጣው ሰዓት እንግዲህ ጠላው ተዘጋጅቶ አልቋል ሂደቱ ስንት ጊዜ ፈጀ ሂደቱ 15 ቀን ጨርሷል ከጥንስስ ጀምሮ እንደዚህ ኩልል ብሎ እስኪወጣ ድረስ አዎ የወንዱ የእንሾሽላ ስነ ስርዓት ላይ ጠላ ትልቅ ቦታ አለው ለእንግዶቹ የሚያቀርቡት ስለሆነ ስለዚህ እናቶችም ተጠንቅቀው ነው ይሄንን የሚሰሩት ይሄንን ይሞላል ማለት ነው መሙላት አለብኝ አዎ ወይ ጉዴ ማን ነው ባህሉ ነው ግን ትሞያለሽ ተጋግዘንም ቢሆን እናደርሰዋለን ሞልቷል ይሄ መደዳ እዛ ድረስ ጠላ ነው እንግዲህ እናት ደክማ ያሳደገችውን ልጅ ስትድር እንደዚህ ነው ማለት ነው ጎንበስ ቀና ብላ ነው እዚህ ያየውት ደስ የሚለው ነገር ሁሉም ይተባበራሉ ካቾቼ ጭፈራው ላይ ልቤም ወደዛ ሄዷል እየሰማሁኝና ቶሎ ለመሄድ አሁን የታለ ክዳኑ የታለ ይሄው ክዳኑ ተሞልቷል ለዚህ ለእንሾሽን ላይ ተዘጋጀው ይሄ በነገራችን ላይ ተመልካቾቼ ያለ ነው የወንዱ ቤተሰቦች ቤት ነው እስቲ እንዳቅማችን ተሸክመን እንጓዝ እንግዲህ በዚህ መልኩ ነው ተሸክመን ያዟዟርን ወስደን እንገለብጣለን እንግዲህ ይሄ የእንሾሽላ ጠላ ነው እንግዲህ ተመልካቾቼ
ተመልካቾቼ የአካባቢው ጓደኞቹ ሚዜዎቹ ተሰብስበው ሞላ አልሞላ ነው የሚሉት። እኛ እያመላለስን ጠላውን ማሰሮ ውስጥ ስንሞላ እነሱ ሞላ አልሞላ እያሉ እኛን ሞራል እየሰጡ እየደገፉ እያገዙ ነው የሚጫወቱትን ድምጽ ነው እየሰማችሁ ያላችሁ። የራሱ የሆነ ስነ ስርዓት አለው። እሱንም ማሳያችኋለሁ። ይችላል እስኪ ይችላል በዚህ መልኩ እያመላለስን ሞልተናል። እንግዲህ እዚህ ሶዶ ጉራጌ ስንገኝ ደግሞ ባህላዊ የሰርግ ስነ ስርዓታቸው ምን ይመስላል የሚለውን ነው ወደ እናንተ እያደረሰን ያለ ነው። እንግዲህ ይሄ የወንዱ ቤት ነው። የሙሽራው እናት፣ አባት፣ አክስት ያለ እንደዚህ በመደዳ ያሉት ዘመዶች ሁሉም እንሾሽላ ይላሉ። እንግዲህ እዚህ አጠገቤ የሚገኙ እናት ናቸው። በባህሉ መሰረት እሳቸው ያስጀምራሉ። ሙሽራው ከነ ሚዜዎቹ እዚህ ፊት ለፊት ቁጭ ብለዋል። ሙሽራ ሁለቱ ሚዜዎች አሁን እንግዲህ ሁሉ ስነ ስርዓት እያጠናቀቁ ነው ያሉት። ለምንድነው እስካሁን ነጠላ ለብሰው እዚህ ጋር ቁጭ ብለው የነሱን ጭፈራ ሲያዳምጡ የቤተሰብን ሙገሳ ሲሰሙ ነበረ። አሁን ደግሞ ጓደኞቻቸው እንዴት እናደምቅላቸው ገብታችሁ ትንሽ ወገባችሁን አሳዩን እያሉ ነውና እስቲ ተጫወቱላቸው፣ እነሱም ይግቡ ወደ እናንተ። በእንስራ ተሞልቶ የተቀመጠውን ጠላ ሙሽራና ሚዜዎች እዚህ ላሉ ጓደኞች፣ ለአካባቢ ሽማግሌዎች፣ ለቤተሰብ ቀርተው ይሰጣሉ ማለት ነው። ይሄንን ነው የምንከታተለው። እንግዲህ መጠጫው የሚያድሉበትን ኩባያ እኔ ያመጣላቸዋለሁ። ግዛቸው ነበረ። ሙሽራና ሚዜ ናቸው ይሄንን ስነ ስርዓት የሚፈጽሙት ስለተባለ እንግዲህ እኔም እያየው ነው።
ዘመዶች ደግሞ ትንሽ ሞቅ አርገው ሊጫወቱ ነው የነሱን ጨዋታ እናያለን እኔ ሌላ ቦታ ሌላ ስራ አለኝ ወደዛው ጓዛለሁኝ እንግዲህ ጨዋታው ይድመቅ መልካም ሰርግ ላለሁኝ እኔ ልጓዝ እንጀራ እየተጋገረ ነው በየክፍሉ ጎመን ይቀደጠሳል ቆጮ አለ ማአት ስራ ነው ያለው እኔ እንግዲህ ያቅሜን እንደምችለው ሁሉም ጋር እየገባው ሴቶቹን ማገዝ ሞክራለሁኝ ጎመውንም እየተቀነጠሰ ነው እሺ አግዛለሁ የምችለው ነገር ተዘጋጅቶ ስለሚያደር በርትተን ብንሰራ ጥሩ ነው እሺ ትንሽ ግን ሳላወፍራትን ያልቀረው ወደዚህኛው ካንዱ ወደ አንዱ ነው የሚከደነው እኔ በጆግ ነው ይሄ ሞርቷል ወንዶቹ መተው ተሸክመው ወደ ሌላ ክፍል ይወስዳሉ የተለያየ ቦታ ነው የተጋገረ ያለው ያቺኛው አስተጥጠራቀም ደግሞ ትንሽ ስለነፈሰበት ቀዝቀዝ ብሏል ላስቲኩ ምንም ስለማይል በርቺ እሺ ዛሬ አንድ ቦታ ካንድ እናት ጋር ቁጭ ብዬ መሰራበት አይደለም የሰርግ እንትን ስለሆነ ሁሉም ጋር እየሄድኩኝ ያቅሜን ነው ማግዛቸው እነሱ በጣም ብዙ ቀንጥሰዋል ይሄው ማዳበሪያው ሙሉ ጓሯቸው አመት እስከ አመት እናት ጎመንና እንሰት ከጓሯ በምንም መልኩ አይጠፋም እንግዲህ ያህል ካገዝኩኝ ደግሞ በሌላ ቦታ ልሄድና ደግሞ ሌላ ሴቶችን ላግዝ እኔ እንጨቱን አላስገባውም አንቺ ታስገቢዋለሽ እሺ እኔ ደህና አስገባዋለሁ እሺ እንዴት ናችሁ ወይ ይሄ ጭንቅላት የነጨኝ አለን መጣሽ እንጀራውን ጋግረሽ አለ ደሞ እዚህ ምንድነው የምትሰሩት እንጀራውን ጨረሽ ቆጮ እየጋገርን ግቢው ሙሉ ስዞር ሁሉም ጋር ሴቱ ስራ ላይ አዎ ስራ ላይ ነው እንጀራ ጋገርኩኝ ጎመን ቀነጠስኩ ሁሉንም አገዝኩ ደሞ እናንተን ምንድነው ማግዘው ምንድነው የምታረጊው ቆጮ እየጋገርን ነው ከኛ ጋር ቆጮ ትጋግር ያለሽ የቆጮ አጋጋገር እያየሽ ነው እኛ ብዙ እኮ ጋገር ጠርዟን እንደዚህ ያረክሽ የምታስተካክዩ እንዴት ነው አይደለም በእጅሽ ራሱ ይስተካከላል መሳሳት አለበት እንግዲህ በሙሉ መዳፍሽ በሁለት እጅሽ ነው የሚጠፈጠፈው በአንድ እጅ አይደለም ተብያለሁ የሚበቃው በሁለት እጅ ስለሆነ ነው እንግዲህ ምንድነው ማረጋው ከዚህ አንስቼ እዛ አዎ ውሃው እንዳይነካሽ ጠንቀቅ ብለሽ ነው ምርቴ እንደዚህ ያለው በላሽ እኔ ነኝ በላሽው ማለት እንግዲህ በደንብም ካልጠፈጠፍኩት የኔ ጥፋት ነው እዚህ ላይ ያለው አይ መጠፍጠፉ ምንም አልቀረሽም ያምራል ልክ እንደኛ ባንዲ አይተሽ ብለመድሽ አዎ እንዴ ነው ያረክሽው አዎ
ደዛ ነው ቀጣ ያለው ከዛ ደግሞ ትንሽ ሲበስል እንጠብቀዋለን አዎ ትንሽ ሲበስል እንጠብቀውና ትንሽ ውሃ እናስነካዋለን ይሄንን ኮባውን ከፍተን ማለት ነው እንግዲህ ተመልካቾቼ ውሃው የሚያረጉት እንዳይቃጠል በመስመሩን ጠብቆ በደንብ በሙቀቱ በእንፋሎቱ እንዲበስል ነው አሁን ውሃ ልጨምርበት ወይስ እንደዚሁ ነው በቃ ገና ነው ገለጥ ይደረግና ለምንድን ነው ብያቸው ነበር እንዲህ ከተተወ ይደርቃል እንዳይደርቅ ወዙን እንዳያጣ ሲበስል በቃው እያያችሁ ትንሽ ጨመር ዳርዳሩ በደንብ ስጪው እየደረቀ ስለሆነ ምንም አይበላሽም እንደዚህ ውሃ ስላረኩበት ምንም አይሆንም ያምራል እንዱ ውበት ይመጣል እቺ የኔ ሙከራ ናት ሸፍኝ ቶሎ መሸፈን አለበት እንዳይደርቅ ነው ከላይ ውሃ የሚደረገው እዚህ ስሩም ውሃ አለው አይደል አዎ ትንሽ አሁንም ጨምርበት አዎ እንግዲህ በእንፋሎቱ ቀስ እያለ ይበስላል ማለት ነው ከዛ ከላይ ይሄንን ኮባ ትደርጋለሽ አሁን ተጨማሪ ኮባ ሲመለስ አይቆጮ መከራዋ መልሹ አይደለም በዚህ በኩል በዛ በኩል አድርጉና ከዛ ያ እንትኑን አምጥተሽ መመለስ መገልበጥ አዎ አላስቸገረሽ ቀስ በይ እኔ ውሃ እየፈላ ስለሆነ የሚገለበጠው ትንሽ ይከብዳል እነሱ ደፈር ይላሉ ሳቱን እነዚህ በሙሉ ተጋግረው የወጡ ቆጮች ናቸው በስሏል በዚህ መልኩ ይው እንዴት ዋላችሁ ደሞ ምንድነው ሁሉም ጋር ስራ አለ እዚህ ደሞ ምንድነው የሚደረገው ምንድነው እኔ ማግዛችሁ ነገር አለ ምንድነው ያረጋችሁ ያላችሁት ለሰርግ የቀረቡ ከፍቶች ናቸው መርቀን በመጀመሪያ ምርቃት ተመርቆ እንዲታረዱ ነው በሰላም ያትደረነ በሰላም ያውለነ እዚ መልካም ጋብቻ ይሁን መልካም ጋብቻ ይሁን የአብርሃምና የሳራ ጋብቻ ይሁን የውልድም የፍክንም ከያዝጌ ተትገባ ዓለም ይግባ ቋምዛጌ ትገባ ዓለም ይግባ ለዚጌ ሸባል ባለም የመጣ በሰላም ለጌሃን ያብቃን በሰላም ያብቃን እኛም ይበላን እኒ ያልፈትልነ ጤና ያበነ ከርበልም በይ ኬሬው ነው ኬሬው ከዚህ በኋላ ከመጠጣታቸው በፊት እንግዲህ የሚደረገው ምን እንደሆነ እኔ እንግዲህ መልካም ጋብቻ ይሁንልክ ጥሩ እድሜ ይስጥክ ተባረክ እያሉ ነው አባቶች የሚመርቁት እንግዲህ መልካም ዘመን መልካም ጋብቻ ብለው ከመጠጣታቸው በፊት የተቀዳላቸውን አባትና አጎት በጋራ ሆነው ለሱ ሰጥተዋል ማለት ነው አስቀምሰው እንግዲህ እኛም መልካም ጋብቻ ተመኝተንልሃል ይሄ እንግዲህ የሙሽራዋ ቤት ነው የሴቷ ሙሽራ ደረስን ማለት ነው አዎ ደረስን ከወንዱ ቤት ወደ ሴቷ ሙሽራ ቤት ነው የመጣ ነው እንግዲህ ግቢያቸው ይሄን ይመስላል ዛሬ እዚህ ያለው ፕሮግራም እረ ነው በላለት የንጣ እኛንጭ የንጣቢ እኛንጭ ፈያነማ ፈያነማ ምን ቆምነማ ምን ሸማም ነበር አሁን እዚህ ፕሮግራም ይኖይ እረን ለዛ ፕሮግራም ነሳተፍየ ነው ዘላና ግዝፍ ማየ ይይኔ ገረዲጌ ባሉ ምሸሸባልጌ ዚትን ይይን ለማ በዛሊ ሞላ እተጋጋዝን ጭኑ ዘይነት ቁናየን ምን ይያለች ነው እኔ ምን ቀይ ነው ሁሉም ነገር አለ ሰርገኛ ቤት ነው ይሄ የሴቷ ቤት ነው ስለዚህ ወንዱ ጋር ነበርኩኝና ወንዱ ጋር
እንሾሽላ ተብሎ ሞቅ ተርጎ ደመቅ ተደርጓልና አሁን ደግሞ እዚህ ሴቷ ቤት ነው የመጣሁት ትንሽ አግዛችኋለሁ እየሰራችሁ ያላችሁበትን ነገር እንደገና ደግሞ ለሴቷ ሙሽራ እረብላችሁ መታዘጋጁት ነገር አለ አሉ እሱን መሳተፋለሁ ይሄን ይመጣ በጣም በስነ ስርዓት ስራው ሞልቷል ቅንጬም አለን ሁሉም ነገር አለን ኑ በይ እንሰራለን አብረን ተጋግዘን ስራው ጥሩ ነው በላለድ አይሻይ ነይ በእናቷን ማስተዋውቂ አሁን ፈቅደሽልኛል ገብቻለሁ ተቀላቅለናል ነይ አሸወይና ነይ የታሉ እናት አንፈልጊ እናታ ያችሁት እናቸው ጠርተሽ አንቺ እቺ ማዙካ አለች ይኸውልሽ ሄዳ ነይ ቶሎ በይ ስጠኝ ነሽ በላለድ እንደናችሁ እንኳን ደስ አለዎት እንኳን ባትደስ አለ የሙሽራ እናት ናቸው ተመልካቾቼ እንግዲህ እነሱ ጋር መጥቼ እሺ ሰላም ተባባሉ ደስ ብሎኛል እኔም ዛሬ እናንተ ጋር በመሳተፌ ደስ ይበላል ሁላችንም ደስ ይበላችሁ በያችሁ ሁላችንም ደስ ይበላችሁ አሜን አሜን ሁሉም ነገር አለ እሺ እሺ አመሰግናለሁ እሺ ነይ በአንቺ ቀላቂና አሰሪኝ እሺ ኑ በይ ያለውን አብረን እንሰራለን በቃ ያለውን የኔ ፈጣን የሴትና የቄስ እንግዳ የለም አይደል ምንም የለውም አብሽሩልኝ እሺ ቀደም ሲል አንድ ዳቦ ደፍተዋል ብረምጣድ ነው ይሄ እንዳይነፍስበት ብረምጣድ ነው አይደል አዎ ብረምጣድ እንዳይነፍስበት በጭቃ ምርግ ጋርገውታል እንግዲህ ነፍሳል እንጠብቃለን እንዳይጣው እንደዚህ ጭስ ካወጣብን ይብላሽብናል ስለዚህ ጭሱን ዝሯን እናያታለን ከተነፈሰ የተከተለች ትዘጋዋለች አሁን ከላይስ ይበቃዋል እና እንድብታለን አራ አይበቃውም ብዙ እናቀጣጥላለን የስራኛው በቃኝ ሲል ወደ ላይኛው እንዞራለን ቆንጆ ሆኗል እንግዲህ ተመልካቾቼ ከገብስ የተዘጋጀው ቅንጬ በዚህ መልኩ እረ ለሚባለው ለሙሽሪት የሚዘጋጀው ልዩ ስነ ስርዓት በዚህ መልኩ አምሮ በስሏል ከዚህ በኋላ የሚቀረው ወደ ሙሽሪት መቅረብ ብቻ ይሆናል ማለት ነው እንግዲህ ይሄን ነው የምናየው በዚህ መልኩ ቆንጆ አርገን አብስለናል ዝግጅታችን አሁንም ይቀጥላል እረ ለሙሽሪት የሚዘጋጅ የገብስ ቅንጬ ሙሽሪት በዚህ መልኩ ተሸፋፍና አምራ ከነሚዚዎቿ ቁጭ ብላለች ከዚህ ወዲህ ያለው ስነ ስርዓት ምንድነው የሚደረግላት አሁን ቅንጬ ይደረጋል እረንላለን ይዘናት ወደ ውጭ ነው የምንሄደው እንግዲህ ወንዱም ጋር እንሾሽላ ብለው እንዴት ሞቅ ደመቅ እንዳረጉት አይተናል አሁን ደግሞ የሴቷን ነው እየተከታተልን ያለነው እረ ብለዋል እኛም እረ ብለናል እንግዲህ ሙሽራዋ ስትወጣና ያለን እንግዲህ ሙሽሪት በዚህ መልኩ ወደ ውጭ እየወጣች ነው ቅቤና ኩል አንድ ላይ ተደባልቆ ነው የሚቀባው ይሄ ምንድነው ምክንያቱ ብዬ ጠይቄ ነበር የነገሩኝ ወይዘሪት ነበረች ከዚህ በኋላ እናትም አያትየው ትንሽ ደከም ስላሉ ነው አያት ነበር የሚቀድሙት እናት ቀድመዋል ከእናት አክስት እንዲ ቤተ ዘመድ እየተከታተለ እረ እሺ ያሉ ይቀቧታል ይሄ የሚሆንበት ምክንያት ምንድነው ወይዘሪት ነበረች እንግዲህ ከዚህ በኋላ ወደ ወይዘሮ መቀየሯን ለማብሰር ነው ይሄ እንግዲህ እስካሁን ባህላቸውን ጠብቀው የቆዩበት የባህል ስነ ስርዓታቸው ነው አረጋሽ ነው የደበስ ነው በዚህ መልኩ የተዘጋጀው ቅንጬ እናት ፊት ቀርቧል እንግዲህ ይሄ እጄ የመጣሁት ቅቤ ነው ቅቤ
ቅቤ ከተደባለቀ ወዲህ እናት በየሳህን ላይ እየጨለፈች እያስቀመጠች ነው። ይሄ እንግዲህ የሚሆነው ለምንድነው? ለሚበላ ሰው ከዚህ ጀምሮ እንደዚህ ይታደላል ማለት ነው። ቅድሚያ ለሙሽሪትና ለሚዜዎቿ ነው የሚሰጠው። እንግዲህ ተመልካቾቼ በዚህ መልኩ አያት፣ እናት፣ አክስት በሙሉ ከራሳቸው ልጆች እንደዚህ ቅቤ ተቀብተው እንደዚህ እርጥቡኝ ብለው ነጠላም አዲስ ጥለት ገዝተው እንኳን ደስ አለሽ ብለው ልጆቻቸው ሰጥተዋል። ሸሪያ ታያና በየራ ክረማና ጋብቻ ለንጋብቻ ይነደና ሙላን ከረከ እንደዚህ ደምቄ አምሮብኝ የምታዩት በጉራጌ እናቶች ባህላዊ ልብስ ነው። በነገራችን ላይ እዚህ ዛሬ የተገኘሁት በጉራጌ ዞን ሶዶ ወረዳ ላይ ዳጭ ላይ ተገኝቼ ያየሁት የሰርግ ስነ ስርዓት እጅግ በጣም ደስ የሚል ነው። እንደምትመለከቱት ሞቅ ደመቅ ያለ የሰርግ ስነ ስርዓት ነበረ። በነገራችን ላይ ሙሽሮቹ እዚህ ዳጭ ላይ ያገኘዋቸው የጋብቻ ስነ ስርዓታቸውን የሚፈጽሙት በቤተ ክርስቲያን በመሆኑ ላላገኘዋቸው እኔም ወደ ጭፈራው ቀላቀላለሁ። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው አማኑኤል ተፈራ አብረናችሁ ነበር። ለተጋቢዎቹ መልካም የጋብቻ ጊዜ የአብርሃም የሳራ ጋብቻ ይሁንላችሁ በማለት እሰናበታለሁ። የዛሬው ውሎ አዳራችን በዚሁ ያበቃል። እኔ እጫወታለሁ። ደህና ሁኑ። የሳምንት ሰው ይበለን።